ያላችሁት ዓላማ አይውልም። እንደዛ አልተተረጎመም። በቀደመው ቤተክርስቲያን እንደዛ አልተተረጎመም። ሁለተኛ ነገር ደግሞ እንደዛ ቢተረጎም ራሱ ካሉት አማራጮች ውስጥ እናንተ ለመሆናችሁ ራሱ ማስረጃ የለም። ስለዚህ መጨረሻዬ ምንድነው? በሐዋርያዊ ቅብብሎች ውስጥ ያለ ካልሆነ በስተቀር ካጠመቀ ልጅነት አያሰጥም የሱ ጥምቀት የሚለውን ነገር እንደ ማስረጃ አቅርባችሁ ልትሞግቱ የምትችሉበት ግራውንድ የለም። ከዚህ የተነሳ የኛን ኢንቫሊድ ነው ማለት አትችሉም ነው። የኛን ጭራሽ አራተኛኛ ማጥመቅ እንችላለን የሚል ነገር አላመጣውም። ሁሉም ነገር እናንተ ጋር ነው ያለው። ብፁዕም ራሄልም ማለት ነው። ሶ መጀመሪያ ማስረጃ ማምጣት አለባችሁ። ይሄን ጥቅስ ክሌም ላረጋችሁት ነገር የተጠቀመ ከእናንተ በፊት ማለት ነው የሚለው ማስረጃ አምጥታችሁ መቀጠል። ተባረኩ። ወዳችኋለሁ። ሰላም እንዴት ናችሁ? ቃሌ አንድ ጥያቄ ልጠይቅ እዚህ ላይ። ሰላም ለኪ አንድ ጥያቄ ልጠይቅ። ችግር የለም። አንድ ጥያቄ አለው ለትንሽ ደቂቃ አለው። አይ ቆይ እኔ ጥያቄ አለኝ። ቆይቻለሁ ከገባሁ። ቆይ እኔ ጥያቄ አለኝ። ሊቀድማል ግን እስካሁን ቃል እየተጠየቀ ስለሆነ አንድ ጥያቄ ነው ያለኝ። አሁን ቃል እየተጠየቀ ስለሆነ እኮ አይ ቃሌ እስከዛሬ እስካሁን እኔ ደግሞ ለእናንተ አሁን አንድ ጥያቄ ያለኝ ምንድነው በአብዛኛው አሁን ቆይ ያለ ነው ቆይ አይደለም ለኔ አንዴ ክሊር አድርገውና ከዛ ወደ አንተ እንሄዳለን። ችግር የለውም። ለመግባባት ነው፣ ለመረዳዳት ነው፣ ለመፋጠጥ አይደለም። እሺ እኛ ደግሞ አንድ እንጠይቅ። በጣም ብዙ 10 ጥያቄ የሚሆን ተጠይቋል ቃሌ። እኛ ደግሞ አንድ ጥያቄ እንጠይቅ። ያለ የቃሌን ሐሳብ ቀዱለት። ቅድም እኮ አቋርጣችሁት ነው ዋይዘው። አዎ ብፁዕ አምላክም ቀድማችኋለሁ። እንትናንም ሰላም ለኪንም ቀድሟል። በሌ ስላልተመለሰ ነው። ችግር የለውም። እስኪመለስ እኮ ብዙ ተንጠልጥሎ ከሚሄድ ይፈጃል እና እኔ አንድ ጥያቄ ልጠይቅና ከዛ ደግሞ እናንተ ትጠይቁታላችሁ ቃሌ። አይ ቆይ አሁን በሌ ከገባህ ማለት ነው ተንጠልጥሎ ከሚሄድ የአንተም ጥያቄ እንድናስተናገድ መጀመሪያ እሱ ይዘጋ ነው ዋና ሐሳቡ። ችግር የለውም። እኔ አንድ አጭር ጥያቄ ነው የምጠይቀው። ስለዚህ ያኛው ይተዋል ማለት ነው። ሰላም ለኪ ሰላም ለኪ አይተውም። የፈለጉትን ቃሌን መጠየቅ ይችላል። ስለማይል ይጠይቅ። እሺ ስለማይልን ይጠይቅ። እሺ ምን ልጠይቅ? አንድ ቤተክርስቲያን ሐዋርያዊ ስልጣን ቅብብሎሽ አለኝ ብሎ የሐዋርያትን ትምህርት ካልያዘ ሐዋርያት ቅብብሎሽ ይባላል? ሰላም ለኪ መልሱልኝ እስቲ። አይባልም። በቃ አሁን ወደ ቃሌ እንሂድ። አይደለም። ቆይ ለምሳሌ አይባልም እኮ ልነግርህ ነው። ቆይ ያለው ነግርህ ነው። ለምሳሌ ሐዋርያው ጳውሎስ 13 መልእክት ሲጽፍ አንድም ቦታ የቅድስት ማርያምን ስም አላነሳም። ሐዋርያቱን በሙሉ ክርስቶስ ካረገ በኋላ አንድም ቦታ የቅድስት ማርያምን ስም አላነሱም። አሁን በሚባለው ደረጃ ይሄ እየተደረገ ያለው ቤተክርስቲያን የሐዋርያት ትምህርትን ይዟል ወይ? የሐዋርያት ቅብብልን ይዟል ወይ ተብሎ ይታሰባል? እሱን መልስልኝ። ማለት አሁን ስለ ማርያም ለምን ብዙ ጊዜ ታነሳላችሁ? ግልጽ አድርገው ጥያቄን። አሁን ሐዋርያ ጳውሎስ 13 መጽሐፍ ሲጽፍ አንዱ መጽሐፍ ውስጥ የቅድስት ማርያምን ስም አልጠቀሰም። አሁን ሐዋርያ ጳውሎስ መቼም ጴንጤ ነው አትሉም አይደል? ስለዚህ አሁን እናንተ በዚህ ደረጃ የምታደርጉትን ነገር ሐዋርያት ካላደረጉት ቅብብሎሽ አለ ተብሎ ማታሰብ ይችላል ወይ ነው? ኦኬ ቀላል ጥያቄ ነው፣ ችግር የለውም። የሐዋርያው ቅዱስ ጳውሎስ ስም ስንት ጊዜ ተነስቷል መጽሐፍ ቅዱስ ላይ? አሁን ያልኩት መልሱልኝ። ወደ ሌላ እየመለስኩልህ ነው ያለሁት። እየመለስኩ ስላልገባ ነው። እና አዎ የቅድስት ማርያምን ስም አንድ ጊዜ ከ13ቱ መጽሐፍ ውስጥ አላነሳም። ክርስቶስ ካረገ በኋላ ሐዋርያቶቹም ራሱ ቤተክርስቲያን ከተመሰረተች ከሐዋርያት 12 በኋላ አንድ ጊዜም አላነሱም። አሁን እናንተ ደግሞ በምታደርጉት ደረጃ እያደረጋችሁ ነው። እናንተ የሐዋርያትን ትምህርት ይዛችኋል ወይ ነው? እሱን ኦኬ ሚት ላድርግና ልመልስልህ። አሁን ስለ ድንግል ማርያም ለምን ብዙ ጊዜ ታወራላችሁ ወይም ለምን ስለሷ ትሰብካላችሁ ከሆነ ስለ ድንግል ማርያም የተጻፈ ጽሑፍ አንድ ጽሑፍ በቂ ነው፣ ወንጌል ለመስበክ ማለት ነው። ክርስቶስን እንደወለደች ተጽፏል መጽሐፍ ቅዱስ ላይ። ክርስቶስን መውለድ የተባለ ጸጋ ታላቅ ጸጋ ስለ ቆይ አንዴ ክርስቶስ ካረገ በኋላ ሐዋርያቶቹ አልተጠቀሱም። በምንም መንገድ ይመልሰው። ምንድን ነው የሰው ደቂቃ የምትነካው? እንዳይሆን ብዬ ነው። ኧረ በሌ አንድ የመጽሐፍ ቅዱስ ክፍል ላይ ድንግል ማርያም የአምላክ እናት
መሆኗን ከተጻፈ ያ በቂ ነው። በቃ ድንግል ማርያም ለማወደስ፣ ድንግል ማርያምን ለመጥራት፣ ድንግል ማርያምን ለመመስከር ያ በቂ ነው። የአምላክ እናት የተባለ ሰው ከእርሷ ውጭ ለማንም ሊሰጥ አይችልም። ታላቅ ጸጋ፣ ታላቅ ስጦታ ስለሆነ ይህንን መሰክራለን። አሁን ድግግሞሽ ስብከት ከሆነ እነ ቅዱስ ጳውሎስ እኮ የሐዋርያት ሥራ ካየህ እኮ በተደጋጋሚ ስማቸው ተጠርቷል። በተደጋጋሚ ሐዋርያቱ በተደጋጋሚ ስማቸው ተጠርቷል። ስለዚህ የድንግል ማርያም በተደጋጋሚ አልተጠራ ማለት እሷ ታንሳለች ማለት አይደለችም። ከሁሉም በላይ ናት። ምክንያቱም የአምላክ እናት ስለሆነች። አንድ እንትን ብቻ ልንገርህ። ሽቶ ስለቀባችሁ ማርያም ጌታችን ኢየሱስ ክርስቶስ ምንድን ነው ያለው? ይህንን ያደረገችው ነገር ማለት ስለ እርሷ መታሰቢያ ይሆን ዘንድ ነው ያለው። ስለ እርሷ መታሰቢያ ይሆን ዘንድ ወንጌል በሚሰበክበት በማንኛውም ስፍራ ስለ እርሷ ይነገራል አለ። ወንጌል በሚሰበክበት በማንኛውም ስፍራ ስለማን ይነገራል? ሽቱ ስለቀባችሁ ስለ ማርያም ይነገራል ተብሎ ተናገረ። ጌታችን ኢየሱስ ክርስቶስ ነው የተናገረው ቃሉ ማለት ነው። ስለዚህ ሽቱ ስለቀባችሁ ማርያም በየትኛውም ስፍራ ወንጌል በሚሰበክበት መመስከር ከተገባ ጌታችን ይህን ካዘዘ ጌታችንን ስለወለደች ማርያም እንዴት ነው የማይመሰከረው? እንዴት ነው? እሷ አዝላው መጽነስም አስበው እሱን ጸንሳ እሱን ወልዳ እሱን ይዛ ተንከራታ ስደትም ሂዳ ገና ከጽንሰቱ እስከ ሞቱ የነበረች እኮ ድንግል ማርያም ናት። ሁሉም ሲሸሹ ከመስቀል ስር የተገኘችው ድንግል ማርያም ናት። ወንድማችን ወንጌል ሐዋርያቶቹ ተሳስተዋል። ጳውሎስ ተሳስተዋል ወይ ጴንጤ ነው ጳውሎስ? ምንም ያልጠቀሰው ክርስቶስን ብቻ የሰበከው ምን ማለት ነው? ተሳስተዋል። ጳውሎስ አንድ ቦታ ሐዋርያቱ አንድ ቦታ ክርስቶስ ካረገ በኋላ አንድ ቦታ አልጠቀሱም እያልኩኝ ነው። ማስረጃ ይታያል። አልጠቀሰም ማለት ቆይ ልንገርህ በል አንዴ አልጠቀሰም ማለት መጥቀስ ለድነት ያን ያክል ማርያም አስፈላጊ ከሆነች ለምን አልሰበከም ነው እኮ ቤሊ እያለ ያለው። ጳውሎስ ለምን አላነሳትም ነው። ስም ለምን አልተጠቀሰም? እና አሁን ለድነት ያን ያክል አስፈላጊ ከሆነች ለምን አላነሳም ነው። አይ ቲንክ እንደዛ ነው መሰለኝ። ቅዱስ ጳውሎስ በሚጽፈው መጽሐፍ ሁሉ ድንግል ማርያምን አላነሳም ማለት ድንግል ማርያም እንዲያው መነሳት የለባት ማለት ግን አይደለም። በጽፉት ላይ አላስገባም ማለት ነው። ለምን አላነሳም ነው። ጋዱስ አንዴ የተመለሰልኩ ነው ያለው። እስቲ አንዴ ፓራፍሬዝ አድርገው። የኔ ጥያቄ ገብቷል? ገብቶኛል። ተመለሰልኩ ስላልገባ ነው እንጂ ጋዲሳ ምንድነው ያለው? እንኳንስ ድንግል ማርያም አልኩት እኮ እኔ ደግሞ እንኳንስ ድንግል ማርያም ጌታን የወለደች ይቀርና አልኩ ሽቱ ስለቀባችሁ ማርያም እንኳን ወንጌል በሚሰበክበት ቦታ ሁሉ ስፍራ ሁሉ ስለርሱ እሱ ተብሏል። ለድነት ግን አስፈላጊ ስላልሆነች ጳውሎስ አላነሳቸውም። ያቺን ሽቶ የቀባችውንም ኢየሱስንም የኢየሱስንም እናት ማለት ነው። ስለዚህ ተሳስተዋል ማለት ነው። ቅዱስ ጳውሎስ ሽቱ ስለቀባችሁ ማርያም ባለማንሳት ማርያም ለሰልቬሽን አስፈላጊ ከሆነች ጌታ ያዘዘው ተሳስተዋል ስለተባለ ሐዋርያቶች ክርስቶስ ካረገ በኋላ አንድ ቦታ ያልተቀበሉ ሐዋርያው ቅብብሎች ማለት እንደሱ አይደለም። አሁን ከየት ተቀብላችሁ ነው ሐሳባችን? ምንድነው ያገናኘው? ሐዋርያው ቅብብሎች ማለት እንደሱ ታዲያ አሁን የምታረጉት ከበፊቱ ከተቃረነ እንዴት ቅብብሎች ሊሆን ይችላል? ቆይ ሐዋርያው ቅብብሎች ብለን የምናወራበት ርዕስ እንደሱ አይደለም። ጉዳዩ ሌላ ነው። አልገባም ማለት አልገባም በቃ ስለሚወራው ነገር ስላልገባ ሐዋርያው አይደለም። በትምህርት ነው ቅብብሎች እያልን ነው እኛ ቅብብሎች በትምህርት ነው። አሁን እናንተ የምታስተምሩት ትምህርት ሐዋርያቶቹ አያውቁትም፣ አላስተማሩትም እያልን ነው። ጳውሎስ በ13ቱ መልእክት አንድ ቦታ አልጠቀሰውም። እናንተ ቀን በቀን የምታረጉትን ነገር ይሄን መልሱልኝ። አሁን እኮ ቤቱ እየረበሽክ ነው ያለው። በጥያቄ ላስረዳ። ሽቱ ስለቀባችሁ ማርያም ወንጌል በሚሰበክበት በየትኛውም ስፍራ ስሟ ይነሳ ብሏል አለ ጌታችን ኢየሱስ ክርስቶስ ብሏል አለ። የኔ ጥያቄ ጌታ ካረገ በኋላ ስለ ቅድስት ድንግል ማርያም ሰው ለምን አልጠቀሱም? ሽፍት ማድረግ እኮ አይቻልም። ቆይ ልንገርና ተብሏል አልተባለም? ተብሏል አልተባለም? አሁን አልተጠቀሰም፣ ተጠቅሷል። ጥያቄውን ሽፍት ማድረግ ጋር ቆይ ተብሏል ወይስ አልተባለም? ይሄ ነገር እኮ እኔ ስለሱ አልጠየኩም። እኔ ጌታ ካረገ በኋላ ሐዋርያት ሥራ 2 በኋላ ሐዋርያቶቹ ጳውሎስም አልጠቀሱም ጭራሽ።
እኔ የምልህ ተፈጸመ። ኧረ እባክህ ትደረብ እንደው ስለ ጉልበት አምላክ። ኧረ ሚኪ ቤት እኔ ጥያቄ እኮ እየተጠያየቅን ነው። ጥያቄን ሸሽተው አልመለሱልኝም። ቤሊሻ ትተናል። ሸሹ፣ ተደበቁ፣ መልሳጡ ምናምን ተተውን። በቃ ይሄን ነገር ትተነዋል። ቤሊ ጳውሎስ ጴንጤ ነው ወይ? ቆይ ጳውሎስ ጴንጤ ነው ወይ ነው እያልኩ ይሰማል። ቤሊሻ አንድም ቦታ ሳይጠቅስ ቤሊ ይሰማል። አቤት ሚኪ ቤት ማኔጅ አድርግ። እኔ ይሰማለሁ። ቤሊሻ ባህሪፍ ብናደርገው በጥሩ ባህሪ ብናደርገው አሪፍ ነውና ያው ከተመለሰልህ ተመለሰልህ፣ ካልተመለሰልህ ደግሞ ጃምፕ እያልክ በቃ እያልክ ጥያቄዎችን እያነሳ ምናምን እኛ የምንጠይቀውን የግድ እንድትመልስ እኮ ለእኛ እንዲጥምን አድርገህ እንድትመልስ አይጠበቅም። ሶ ዋናው ነገር ከቤሊ የማገኘው አሪፍ ነገር ምንድን ነው? ጥሩ ነገር ምንድን ነው? እኔ አሁን ከቃሪ ጋር የማገኘው ምንድን ነው? ከብፁዕ የማገኘው የሚለው ነው ትልቁ ነገር እንጂ ድብድብማ ካደረግነው ትንሽ ይከብዳል፣ ብዙ አያስኬደንም ልፈልጌ ነው። ሶ በዛ መንፈስ ቀጥሉ። እሺ ቤሊ አሁን ቆይ ማስረጃ ልሰጥ ስለሆነ ነው። ቅዱስ ጳውሎስ ፈጽሞ አልጠቀሳትም በ14 መጽሐፍ ነው ያልከው? እኔ ካለ ያሳየኝ ማለት አንተ አላገኘውም ማለት አልጠቀሰም ማለት ነው እሱ። እሺ አንተ መጽሐፍ ቅዱስን አላነበብክም ማለት እሱ አልጠቀሰም ማለት ነው እኮ። ያሳዩን፣ ያው ታች ያለውም ሰው ይጠብቃል። አሳዩን። አይ ማስረጃ ምንድነው? እኔ ማስረጃ ስለማመጣልህ ነው። ማስረጃ ምንድነው? ፈጽሞ እንዳልጠቀሳት አሳዩኝ። እኔ ስላላገኘው እኔ ላሳየው ችግር የለም። አንተ አይደል ጥያቄ መጀመሪያ ያመጣኸው? ጥያቄውን ያመጣኸው አንተ ነህ። ፈጽሞ ቅዱስ ጳውሎስ አልጠራትም፣ አልጠቀሳትም። እናንተ ግን ማርያም ትላላችሁ ብለህ ነው ጥያቄውን ያመጣኸውና ድንግል ማርያምን እንዳልጠቀሳት ማስረጃ ወይም የአባቶች ጽሑፍ ካለ እስቲ አምጣና፣ እኔ ግን ማስረጃ ስለማመጣለሁ ራሱ ቅዱስ ጳውሎስ ከጻፈው መምህር የቅዱስ ጳውሎስ እሺ ለልናገር የቅዱስ ጳውሎስ መልእክት ያለው መጽሐፍ ቅዱስ ላይ ነው። እኔ መጽሐፍ ቅዱስን የሱን መልእክቶች ሳነብ አንድ ቦታ አላገኘውም። ከተሳሳትኩ አሳዩኝ። አይ እዚህ ቦታ ጠቅሷታል እኮ ብለው አሳዩኝ። ግን አሁን መማር ያለብህ ቤሊ አንተ አላነበብክም፣ መጽሐፍ ቅዱስን አታነብም ማለት አልተጻፈም ማለት እንደሆነ ግን ማወቅ አለብህ። አሁን ገላትያ ምዕራፍ 4 ቁጥር 4 ላይ ተጽፏል። እኔ አንበሳ አላነብ ቀርጬ ሊሆን ይችላል። እሺ ገላትያ ፍሪደም አንድ የሚታርገው ገላትያ ምዕራፍ 4 ቁጥር 4 ላይ ጠቅሷታል። ገላትያ 4 ቁጥር 4 ላይ ኦኬ። አንተ አላነበብክም ማለት ቅዱስ ጳውሎስ ስለሱ አልተነገረም ማለት አይደለም። ምን አለ? መልሱልኝ። ምን አለ? ያው አንብቦ አንተ አንብቦ። አይ መልሱልኛ። ሰውታችሁ እኮ እየጠበቁ ነው። ይሄው የቅድስት ድንግል ማርያምን ጠቅሷል ብለዋል። መጽሐፉ የለም። እርሷ ላይ ጠቀሱት መጽሐፍ የለም። እኔ አሁን ሩቅ ነው መጽሐፉ። ወይ ፈልጌ ላምጣና እንትን ልበል። ሰው እየጠበቀ ነው። ከታች ለጥፎ ወይንሽ ሳታነብ ግን እርግጠኛ ሆንከ ነገሮች ላይ አታውራና አይደለም መምህርዬ። አሁን የወሎት ክርክር ሳይሆን እውነት እርሶ እውነት ካሎት አውጡትና በዚህ ወይው ከታች ስለ ድንግል ማርያም የጠቀሰውን ገላትያ 4:4 ብለዋል። አውጡና ለጥፉላቸው። ያው ተለጥፎልሃል ከታች አንብቡ። እሺ ምን በዘመን ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደው ከሕግ በታች የተወለደውን ልጁን ላከ ይላል። አዎ ከሴት የተወለደው ልጁን ላከ ብሏል። እሺ አዎ። እና ያቺ ሴት ማናት? ስለ ቅድስት ድንግል ማርያም አዎ ምን አድርጓል እዚህ? ማናት ያቺ ሴት? ጌታን መውለዷንማ ተጽፎማ እሱ ወንጌል ላይ እኮ አለ አልኩኝ። በቃ ጌታ መውለዳ እኮ ያለው እኮ አሁን እናንተ በምታደርጉት ደረጃ ኖ ሚስተር ፕሬስ እናንተ በምታደርጉት ደረጃ በቸርች ታሪክ ሐዋርያቱ ቤሊ አንደኛ ነገር ይቅርታ መጠየቅ ይጠበቅብን ነበር በዚህ ሰዓት። ምንም ለምን ይቅርታ ጠይቃለህ? አንድ ቦታ ላይ ጻፈ እናንተ አሁን እንደምትሉት የዋሸው ውሸት ስሟን አልጠቀሰም ነው ያልኩት። ስሟን አልጠቀሰም ነው ያልኩት። ይሄው ተጽፋለች። እኔ ያልኩት እናንተ አሁን በምታደርጉት ደረጃ ጌታ ከሴት ተወለደ ነው ያለው አይደል? በቃ አሁን ሌላ ጥያቄ አምጣ።
ሌላ ጥያቄ አምጣ። ይኸው ከድንግል ማርያም ተወለደ አለ እንጂ እናንተ በምታደርጉት ደረጃ በየቀኑ መስገድ፣ በየቀኑ ስም መጥራት፣ በየቀኑ ያደረገው ነገር የለም። በየቀኑ ስም መጥራት ምንድነው ጥፋቱ? መምህር ጥያቄው እኮ እሱ አይደለም። ለምሳሌ እስቲ ጸሎተ ሃይማኖት ላይ ለሚጠመቅ ሰው የሚጸልየው ጸሎት እስቲ በደንብ አሁን መምህር እያሉ ስለሆነ መምህር ኖት። ስለዚህ አንቱ ልበልና ችግር የለም። ቃል ያሁን መሰለህ አንተ ቢያንስ እንኳን እዚህ ላይ ግን ጸሎተ ሃይማኖት በማንበብ ቆይ አንዴ ልጨርስ። በማንበብ ትንሽ ከሱ ትሻላለህ ብዬ አስባለሁ። ጥያቄ ልጨርስ። የቅዱሳንን ስም መጥራት እንደ ነውር ይቆጠራል እንዴ? ኖ ወደ እነሱ ኢንቮክ ማድረግ ጭራሽ መጽሐፍ ቅዱሳዊ አይደለም። የቤሊ እንትን እሱ ነው፣ የቤሊ ጥያቄ እሱ ነው ማለት ከምን አንፃር ወደ እነሱ መጸለይ ጭራሽ መጽሐፍ ቅዱሳዊ አይደለም ነው የቤሊ ጥያቄ እንጂ እነሱ መጽሐፍ ቅዱስ ላይ አልተጻፉም አይደለም። ስለ መጸለይ አይደለም የቤሊ ጥያቄ፣ ወደ እነሱ መጸለይ ምናምን አይደለም። ያኔ ጥያቄ እሱ ነው፣ ቀን በቀን እነሱን መጥራት። አሁን ጥያቄ ልትቀይር ከሆነ ሌላ ጥያቄ ነው አይደለም። ግን ጳውሎስ ስለ ድንግል ማርያም አልተናገረምና ነው ቅድስት ድንግል ማርያምን አልጠራም ነው ያልኩት። አልጠራም ነው ያልኩት። ከሴት ተወለደ የሚለውን አይደለም ያመጡልኝ እርሶ። አሁን እናንተ ከሴት ተወለደ ብላችሁ ነው የምትጠሩት። ጠራት እኮ ከሴት ተወለደ ብለው እኮ ከሴት ተወለደ አለ። ስለዚህ በየቀኑ ለሷ ሰገደ፣ ለሷ ጸሎት አደረገ፣ ለሷ ስለት አስገባ ምናምን የሚል ነገር አለው እንዴ? አሁን ለይተህ መጠየቅ አለብህ። አሁን የምትጠይቀው ያለው አይደለም። ለምን ይሸሹታል? አሁን እኔ ያልኩበት መንፈስ ገብቶታል። በየቀኑ እናንተ የምታደርጉትን ሐዋርያት አላደረጉም ነው የኔ ሐሳብ። ቆይ ሐዋርያት አላደረጉም ምናምን ከማለት አሁን ለምሳሌ ይቅርታ መሐላችሁ ልግባና ቅዱሳን ሰገደላችሁ ወይ ጥያቄው መምህር ማውራት እንችላለን። ስለ ጸሎት ከሆነ ጥያቄው ማለት ነው እንችላለን። ያ ጥያቄውን መሐላችሁ ልግባና ማለት ነው። ጥያቄው ምናልባት ክላሪፊኬሽን ፈልጎ ከሆነ ክላሪፋይ ማድረግ ይኖርበታል ቢሊ። ምክንያቱ ምን መሰለህ እኛም ራሳችን እንኳን የቅድስት ማርያም ስም ቀርቶ እኮ እንዴ የሰይጣን ስም እዛ ተጽፎ የለ እንዴ? ሰይጣን ብዙ ጊዜ መጽሐፍ ቅዱስ ተጽፏል። ጉዳዩ እሱ አይደለም ያለው። ምንም መጽሐፍ ቅዱስ ላይ መገለጡ ምናምን አይደለም። እሱ ተጽፏል አልተጻፈም ሳይሆን እናንተ አሁን ኤክስፔሪየንስ በምታደርጉት መልኩ መጽሐፉ ኤክስፔሪየንስ ያደርገዋል ወይ? ለምሳሌ ቅድስቶ ይለምኝልን የሚለው ጸሎት መጽሐፍ ቅዱሳዊ ነው ወይ? ከሐዋርያት የመጣ ጸሎት ነው ወይ? እንዲህ አይነቱን ጥያቄ ነው እንደ ፕሮቴስታንት አንድ ፕሮቴስታንት ሲጠይቅ የሚጠይቀው እንዲህ አይነቱን ጥያቄ ስለሆነ እዚህ ላይ ነው የተቆመው ማለት ነው። አሁን ለምሳሌ ቅድስቶ ይጸልይል ለምኝልን የሚለው ጸሎት ለማርያም የሚዘመረው ዝማሬ ለቅዱሳን እንደዛ የሚዘመረው ዝማሬ ከሐዋርያት ቀጥታ የመጣ ትምህርት ነው ወይ ነው ጥያቄው እንጂ ሲምፕሊ ስማቸው እዛ ተጽፏል አልተጻፈም አይደለም። አላነሳም ስንልኛ እሱን ነው እያልን ያለው እንጂ ሁላችንም እንተማመናለን መጽሐፍ ቅዱስ ላይ ተጽፏል። ምንም እንትን አይደለም። ትምህርቱ ይሄኛው ግን የጻፉን ወደ እነሱ የምትጸልዩ ጸሎት ግን ትምህርቱ የለም መጽሐፍ ቅዱስ ላይ ነው። ኦኬ ስለሱ ማውራት እንችላለን፣ ችግር የለውም። ርዕስ አድርገንበት ብዙ ሰፊ ስለሆነ አሁን ስለ ስግደትም አለ ስለ ጸሎትም አለ ብዙ ነገር ስለሆነ ርዕስ ይዘንበት እናደርጋለን። ግን ቅድም ቤሊያ መሀል ላይ ጥሩ ውይይት ነበረ፣ መሀል ላይ ገብቶ ሌላ ርዕስ አመጣ። አሁን እዛ ርዕስ ላይ ልጠይቅ እያልኩ ነበረ ቃልን ያው ነው ሐዋርያ ቅብብሎች ነው። እኔ ሐዋርያ ቅብብሎች ከትምህርት አንፃር ብዬ እሱ ሐዋርያው ትምህርቱ አልመጣም። አሁን ሐዋርያ ቅብብሎች የሚሉት ቤተክርስቲያናት ጋር ቆይ አንዴ ትምህርቱ አልመጣም። ዝም ብሎ ስልጣኑ መጣ ተባለ። ትምህርቱ ጭራሽ አልመጣም እያልኩ ነው ያልኩት። ሌላ አይደለም፣ የትምህርት ቅብብሎች ነው። ቅድም እኮ እያስተማራችሁ ብሎ ቅድም ቃል ያሳየ እያስተማራችሁ ያላቸው እኮ ቅብብሎቹ ትምህርት ነው። ቤሊ አንዴ ዝም ብሎ እንደው በፈጠረ ማን ያስወጣው? ባታስወጡት ጥሩ ነው። ሚኪ ኧረ ማንም ይሁት አለ እዚህ ይሆናል። ሚኪ እኔ ምን አለ መሰላችሁ አንድ ሰው ላይ ያም ጥያቄ ሽፍት እያደረገኝ ጥያቄ ሽፍት ይሄ ውይይት አይደለም። ይሄ የሆነ የአሸናፊነት የሆነ ዊን አትጫወቱ። አሁን ለሁለት አንድ ሰው ማውራት እናንተ አይደብራችሁ? አረ ለሁለት አላወራ ነው ግን ቤሊም መልሱት። አሁን ደግሞ ማን ያባረረው? አሁን አውርዳችሁታል፣ መልሱት። አላወራህም ራኑ እንትን አይደለም ውሸት። በቃ እዚህ ውሸት ከዚህ ነው የሚጀምረው። አረ ራሂል እንዴ
ወደ ነበርንበት እንመለስ፣ ወደ ቀድሞ ፍቅራችን። እንደዛ ይባል። የምን ወከባ ነው? ጥያቄውን ወንጌል የለም። የወከባ ቀላል ነው፣ ግን በወከባ የሚሰበክ ስለ እግዚአብሔር እንዴ! ይኸው አሁን እኮ አንቺ አሁን ተደረበሽ የሆነ ነገር እያደረግሽ ነው፣ ልክ ያልሆነ ነገር። እኛ መምህርን አንዴ ላውራቅ። እኛ መምህርን አላዋከብንም። ቅድም ስጠይቁኝ ነበር እናንተ በተደጋጋሚ ምንም እንትን አላደረኩም። ግን ያደረግነው ነገር ምንድነው? እሱ ጠየቀ፣ ተከራከሩ። ከዛ በኋላ ጥያቄው ክላሪፋይ መደረግ ስላለበት ክላሪፋይ አደረግን። መሀል የገባው ጥያቄውን ክላሪፋይ ለማድረግ ነው እንጂ ምንም የሆነ የመወካከብ ነገር አልነበረም። አንድ ሰው ማውራት አትችሉም? አንተ አውርተህ ስጨርስ እሱ ይተካል። የትኛውን ነው አንድ ሰው ሊመልስልክ የሚችለው? እሺ ስንት ጥያቄ ጠየቅን? እስቲ አንተ አውርተህ ስጨርስ እሱ ይተካል። ስንት ጥያቄ ጠየቅን? እባክህ አትለኝም። ራስህ ማትደግመው ለምን? ወከባ ስለሆነ ያዛችሁ ጠየቅነው ነው። በእናትህ ዝም በል በቃ። ሳትሰሚ አይባልም እኮ እንደዚህ። እየሰማሁህ ነበረ ቃሌ፣ እየሰማሁህ ነበር። ሳትሰሚ አትበለኝ። አልሰማሽም? ይኸው እሺ፣ ምንድን ነው የተጠየቀው? እሺ ለሁለት እንዴት አንድ ሰው ነው የምታዋክቡት? ወከባ ነው ወንጌል? አላዋከብንም እንዴ መምህር። አሁን እሺ ቆይ፣ እሺ ታዋክቦኛል ካሉ መምህር ይቅርታ ልጠይቅን። የመምህርን ራሱ ቆይ ሚኪ ነው አይደለም እንዴ? መምህር ተዋክቤያለሁ ካሉ እሳቸውን ይቅርታ ጠይቃለሁ። የእመቤቴ ቅድስት ድንግል ማርያም ስም ካልተጻፈ ደግሞ ወደ ምርጫ ሄደ። ይኸው መምህርን እኮ በቃ ይቅርታ ልጠይቅ አልኩኝ እኮ አዋክቦኛል ካሉ እሳቸው ይቅርታ ልጠይቅ ያልኩኝ። የመናፍቅ ደንቡ ነው ግርጾች ስነግር። ወከባ ማለት ኢየሱስ ክርስቶስ ወከባ ማለት ይሄ ነው። ወከባ ከፈለክ ወከባ ትሰማልኛለህ? ውሸታሞች እኔ መምህር ተዋክቤያለሁ ካሉ እኔ ይቅርታ ጠይቃለሁ። ባራችሁት እናንተ ናችሁ። ቤሊ ነበር እንዴ የተፈጸመ የሚለው? ቤሊ ነበር። ግን አሁን መምህር ተዋክቤያለሁ ካሉ ይቅርታ ጠይቄ ነው የምቀጥለው። እሳቸው ይናገሩና ማለት ነው። ምን አልከኝ? መምህርን አዋከቡ እየተባለ ስለሆነ ተዋክቤያለሁ ካሉ እኔ ይቅርታ ጠይቄ እሳቸውን እንቀጥላለን። አይ በማል አትግቡ። አይ ምን አለመረዳዳት ነው። አሁን እሱ ቤሊ አንስቶት ነው ያ ቤሊ ክርክር ትንሽ ይቅርታ አድርግልኝ ከሱ በኋላ ማውራት እሷን ምንም ስለ ድንግል ማርያም ያላነሳ ቅዱስ ጳውሎስ እናንተ ለምን ታናንሳላችሁ? ነው የሱ ጥያቄ ነበር ማለት። ከዛ እንዳነሳ ደግሞ ሳመጣ አይ በዚህ አንግል ነው ብላ አንተ ደግሞ መልስ አመጣ ማለት ነው። እኔ እሱ አሁን በሱ አንግል አይቶታል አላየውም፣ እርግጠኛ አይደለሁም። ግን የሱ ቀጥተኛ ጥያቄ ስለ ድንግል ማርያም ቅዱስ ጳውሎስ አላነሳምና እናንተ ለምን ታነሳላችሁ? ሐዋርያው ቅብብልሽ የታለ ታዲያ? አስተምሮቱ እኩል አይደለም አይነት አስተሳሰብ ነው ሲያመጣ የነበረው። አንተ ደግሞ ምልጃን ሌሎች ስግደት ምናምን እንትኖች አንተ አመጣ ደግሞ ማለት የነበረው እንደዚህ ነው። አዋይ ግን ችግር የለም። ወደ ጥያቄማ መጠየቅ እንችላለን። ግን እኔ እርስዎ ተዋክቤያለሁ አዋክበውኛል ካሉ ተፈጽሞብኛል ካሉ እርስዎን ነው ይቅርታ የምጠይቀው። ሰዎች ያላግባብ እየከሰሱኝ ስለሆነ ነው ይሄንን ያነሳሁት። እኔና እርስዎ ግን መቀጠል እንችላለን። አይ ችግር የለም። አሁን ስንቶና ቅድም ላይ ግን አሁን ጥያቄ ነበረኝ እያልኩ ነበረ። እሱ መሀል ላይ ገባው። ያንን ጥያቄ ብጠይቅና አንተ መልስ ብትሰጠኝ ደስ ይለኛል። እኔና እርስዎ ማውራት እንችላለን። ሰምተሻል አይደል? እኔና እርስዎ ግን መቀጠል እንችላለን። አሁን የቅድም ጥያቄ አሁን አፖስቶሊክ ሳክሴሽኑ ላይ አሁን ጥምቀቱ ግድ የነሱ ለሐዋርያት ብቻ የተሰጠ እንዳልሆነ አይነት ነበር ስታወራ እንደገባኝ ካልተሳሳሁ ልክ ነኝ? ብቻ የተሰጠ እንዳልሆነ ሳይሆን ኦልሬዲ ከሐዋርያቱ ጀምሮ ነገር ግን አሁን ቀጥሎ ግን ወደ አገልጋዮች ወደ ማናቸውም አገልጋዮች ለዚህ ጉዳይ ወደሚሾሙ አገልጋዮች ቀጥሏል። ኦኬ አሁን ጌታችን ኢየሱስ ክርስቶስ እንግዲህ መጀመሪያው ላይ 12 ነበሩ የመረጣቸው፣ አንዱን እናስቀረውና ይሁዳ አሁን ከሌሎቹ እንግዲህ ከሱ ሲከተሉት ከዋለበት ሲውሉ ካደረበት ሲያድሩ ከነበሩት እነዚህን 12ቱ ወይም ደግሞ 11ዱ ሲመርጥ ያኛው ስላወጣ ነው ይሁዳን የተለየ እነሱ የተለየ ስልጣን የተሰጣቸው ሌሎቹ ደግሞ የማያደርጉት ነገር የተለየ ነገር አለ ወይስ አንድ ነው? በቃ
ቢመርጣቸውም ለሁሉም አንድ ነው አገልግሎቱ። ኧረ ለሐዋርያቱ እነሱ የተለየ ነገር አለ። የሚያደርጉት ነገር አለ። ስለ ሐዋርያቱ ከሆነ ሐዋርያቱን ነው መምህር። ኧረ በፍጹም እንዴ በጣም የተለየ ነገር አላቸው እነሱ በጣም የተለየ ነገር አላቸው። እነሱ በጣም ብዙ የተለየ ነገር አላቸው። ለምሳሌ መገለጥ የነሱ ነው። ሐዋርያዊ ስልጣኑ መገለጡ የነሱ ነው። እነሱ አውቶራይዝ ያላደረጉት ነገር ወይም ደግሞ እነሱ ልክ ነው ብለው ክሌም ያላደረጉትን ነገር ማስተማር አይቻልም። ለዛ ነው ሐዋርያው ጳውሎስ እኛ ብንሆን ወይም ከሰማይ መልአክ መጀመሪያ ከተሰበከው ወንጌል የተለየ ቢሰብክላቸው የተረገመ ይሆን ያለው። ለዛ ነው መምህር ተሰምቻለሁ አይደል? ኦኬ እሺ። አሁን መገለጡ ብቻ ነው ወይስ አገልግሎት ላይ ነው እያልኩ ያሉት? አገልግሎት ላይ እኮ አገልግሎቱ እኮ መገለጡ የነሱ አገልግሎት ነው። ስለዚህ መገለጡ ብቻ ነው። እኔ የማውቀው እሱን ነው። እኔ የማውቀው ነው ያልኩት፣ ግን ተሳስቼ ሊሆን ይችላል። ምናልባት ካለ ግን ማውራት እንችላለን። ስለዚህ ከመገለጡ ውጭ ሌላ በአገልግሎት ደረጃ የሚፈጽሙት አገልግሎት ላይ የተለየ አገልግሎት የለም። የኔ እሳቸውን ቆራረጠ እሱ ብቻ ያላቸው የማን የተቆራረጠ ያለው በስ ኦኬ። አሁን ከ12 ከተመረጡ ሐዋርያት ውጪ የሆነ ጽሑፍ የጻፈ የለም መጽሐፍ ቅዱስ ላይ? ኧረ አለ አለ፣ በደንብ አለ። ስለዚህ መገለጡ ከነሱ ተጨማሪ ሌሎችም ሆኗል ማለት ነው አይደል? ኖ በእነሱ መገለጥ ላይ ነው የተመሰረተው እሱ። ዞሮ ዞሮ እኮ ምን ጌታችን ባስተማረው ትምህርት አለ፣ እነሱም አስተምረዋል። ትምህርቱ የተያያዘ ነው። ግን መገለጥ ደግሞ የጻፉ ከሐዋርያት ውጪ ማለት ሐዋርያት ያልሆኑ 11 ውስጥ ያልተቆጠሩ የጻፉ ሰዎች ከሌሉ ነው አሁን አንተ የምትለው ነገር መሆን ያለበት። ስለ ጽሁፍ አላወራሁም እኮ ስለ ጽሁፍ አይደለም። መገለጥ ሲባል ራሱ ስለ ጽሁፍ አይደለም እያወራን ያለ ነው። ለምሳሌ ማርቆስ በመገለጥ ነው። አንዴ ማለት ልጨርስ። ለምሳሌ የማርቆስ ወንጌልን ብንመለከት ቤተክርስቲያን አባቶችም እንደምንረዳው ቀጥታ ጴጥሮስ የተናገረውን ነገር ነው ዲክቴት ያደረገውን ጴጥሮስ እየነገረው ነው የጻፈው ነው ፖይንቱ። የማርቆስ አንድ ሳያስቀር ጴጥሮስ የተናገረው ነው የጻፈው ነው። ስለዚህ ቀጥታ በጴጥሮስ ሱፐርቪዥን ስር ያለፈ ሰው ነው ማለት ነው። ቀጥሎ ደግሞ የሉቃስ ነው። ቀጥሎ ሐዋርያ ያልሆነ ሰው የጻፈው ሁለተኛው ሰው ደግሞ ሉቃስ ነው። ሉቃስም ጭምር ደግሞ በዛ እንትን ውስጥ በዛ ፕሮቪዥን ውስጥ ያለፈ ሰው መሆኑን የምናውቀው ኦልሬዲ ከጳውሎስ ጋር የቅርብ ሰው ነው። ሲምፕሊ ጳውሎስ የእሱን መጽሐፍ ቅዱስ እያለ እኮ እንትን ብሏቸዋል። ራሱ እኮ ጠቅሷል እኮ የእሱን መጽሐፍ ራሱ ማለት ነው። ስለ ጌታ እራት ያወራውን ነገር ያወራው ከሉቃስ ወንጌል ላይ ጠቅሶ መልእክቱ ላይ ምንድነው። ስለዚህ እነዚህ ሐዋርያት አውቶራይዝ አድርገዋቸዋል። እነዚህን ጽሁፎች በሐዋርያቱ ጥበቃ ስር ያለፉ ጽሁፎች ናቸው። ቅድም ቤሊ ለጠየቀው ጥያቄ ለምሳሌ ኢንቮኬሽን ኦፍ ሴንትስን በሐዋርያቱ ሱፐርቪዥን አልፏል ብሎ ማንም ሰው ማስረዳት አይችልም። ወንጌላቱን ግን እንችላለን። ግን ወደ ቅዱሳን የሚጸለይ ጸሎትን ሐዋርያት ያስተማሩት ነው ብሎ አንድ ሰው ትሬስ ማድረግ አይችልም። ዳትስ ዋይ ሐዋርያዊ ቅብብሎች አሁን የምትሉትን ነገር ሴኩር ማድረግ የማይችለው ሙግቱም እሱ ነው። አሁን እኮ ሉቃስ አሁን መሰረቱ የክርስትና ትምህርት መሰረተው ወንጌል ነው። ወንጌል ስንል ደግሞ 4 ወንጌል ነው። ሌሎቿ መልእክታት ነው ያሉት ሐዋርያቱ የጻፉት ማለት ነው። ልክ አሁን ቅዱስ ሉቃስ የቅዱስ ጳውሎስ ደቀ መዝሙር ነው። እንትን አያደርግም፣ አያሻማንም። ግን ደቀ መዝሙር ሆነ ማለት ወንጌልን የጻፈው እንዲያው ቃል በቃል ቅዱስ ጳውሎስ የነገረውን እንዲህ ብለህ ጻፍ እያለ የነገረውን ብለን ደግሞ አንናገርም። ልክ እንዳስጻፊ እሱ የሚያስተምረው ነገር ቁጭ አድርጎ እንዲህ እያልክ ጻፍ እያለ ሳይሆን በእግዚአብሔር ምሪት ትምህርቱ እንዳለ ሆኖ ደቀ መዝሙር እስከሆነ ድረስ ትምህርቱ እንዳለ ሆኖ እግዚአብሔር እየመራው ደግሞ ጽፏል ወንጌሉን ማለት ነው። ትክክል ነው። ያን ያለነው ነገር ምንድነው? ሲምፕሊ ለምሳሌ ሉቃስ ተነስቶ እንድጽፍልህ መልካም ሆኖ ታየኝ ሲል እኮ
ለቴዎፍሎስ ማለት ነው። አንደኛ ከሱ በፊት የተጻፉ ወንጌሎችን አንብቧል። ሁለተኛ የአይን ምስክሮች ጠቅሷል። የአይን ምስክሮች ጭምር ጠቅሷል። አሁን ለምሳሌ እግዚአብሔር ራሱ እንዲህ ብለህ ጻፍ እያለው ነበር ማለት አንችልም። ሉቃስን ራሱን ማለት ቨርባል ኢንስፓይሬሽን እናንተም ታምናላችሁ ብዬ አላስብም። ይሄኛውን እንደዚህ ብለህ ጻፍ፣ ይሄኛው እንዲህ ብለህ ጻፍ እያለ አይደለም እግዚአብሔር የሚያጽፈው። ቨርባል ኢንስፓይሬሽን የሚባለው እሱ ስለሆነ ማለት ነው። ስለዚህ እያንዳንዷን ቃል እግዚአብሔር ነግሮታል ሳይሆን ያነሳሳው ራሱ እግዚአብሔር ነው። ፖይንቱ እሱ ነው። እንዲጽፍ ያነሳሳው እግዚአብሔር ነው። ኦኬ ያን ነገር የገለጠላቸው ሰዎች መጀመሪያ የጻፉትንም ሚት ላይ ነው መሰለኝ። የኔ ድምጽ አለ ሰማችኋል? የኔ ድምጽ አለ? የኔ ድምጽ አለ? ቃል የተቋረጠሃል ነው? ቃል ነው የተቋረጠው? ቃል መሰለኝ የተቋረጠው። ቃል ነው የተቋረጠው። አሪፍ ውይይት አድርጋችኋል። እውነት ለመናገር ወጣ ገባ እያልኩ እየሰማችሁም ቢሆን ቆንጆ ውይይት ነው። አሪፍ ውይይት ነበረ። ግን ያው እንዳልኩት መከባበር ያስፈልጋል። መከባበር ከሌለ ብዙ መነጋገር ስለማይኖር መደማመጥ ስለማይኖር ሌላውም እንደማይማር የሚማርበት ስለማይሆን ማለት ነው። እና እስቲ እንደዚህ ከሆነ እንደ እግዚአብሔር ፍቃድ በሳምንት አንዴ ገባ ለማለት ሞክራለሁ። በሳምንት አንዴ ገባ ብዬ በቃ አንድ ቆንጆ ርዕሶችን እያነሳ በፕሮቴስታንትና በኦርቶዶክሳውያን መካከል በኦርቶዶክስ መካከል ያሉ ልዩነቶችን እነሱን ነቅሶ በማውጣት ማለት ነው። እሺ ቃልሽ አመጣ እንዴ? እንደሱ ነገር ላይ እናደርጋለን እንደ እግዚአብሔር ፍቃድ። ይቅርታ ስልክ ገብቶብኝ ነው። ስልክ ገብቶብኝ ነው። ልወጣ ነው። እሺ ቃልሽ እሺ ያን ነው እያልን ያለ ነው። መምህር ሰላም ለኪ አፍተር ኦል ፖይንታችን ምንድነው? እንዳለ ጽሁፎቿ መጽሐፍ ቅዱስ ስናይ እንደው ካልተሳሳትኩኝ ከራእይ መጽሐፍ ውጪ ያለው እንደው እግዚአብሔር ቃል በቃል እንዲህ ወይ ነው የሆነ ሰው እንደዚህ ቃል በቃል እያላቸው የሚለው ማስረጃ የሆነ ነገር ሌላ ካላመጣን በስተቀር ከመጽሐፍ ቅዱስ ማድረግ ይከብዳል። ቃል በቃል አላለም እኮ። ቃል በቃልማ ማን ይላል? ማንም አይልም። በክርስቲያን ስኩል ውስጥ ጤናማ የሆነውን ነገር የሚያስተምሩ ሰዎች ቨርባል ኢንስፓይሬሽን አያምኑም እኮ። ማንም ሰው አያምንም ቨርባል ኢንስፓይሬሽን። ምንድነው ሐዋርያት እሱ ቁጥር ውስጥ ሳይገባ ነው የተወያየን ያለ ነው። ሐዋርያት ምንድነው እግዚአብሔር ገለጸላቸው። ያው መጀመሪያ ትምህርቱን ተማሩት። ከ11 12ኛም ቢሆንም ከነሱ ጋር ተምረዋል ማቲያስ ማለት ነው። ከዛ በኋላ ከጌታችን ተማሩ፣ ትምህርቱን ያዙ። እግዚአብሔር ይረዳቸዋል፣ ይገልጽላቸዋል፣ ትምህርቱን ይሰብኩታል። ከሰበኩት በኋላ ደግሞ በመልእክት መንገድም በወንጌል መንገድም ሲጽፉት ነበር። ራዕየ ዮሐንስ ደግሞ ራዕይ እየተመለከተ ሲያስቀምጥ ነበር ማለት ነው። እና ተለይቶ ከሌሎቹ አሁን ሉቃስ ብለን ከሌሎቹ ወንጌላውያን ተለይቶ እሱ ተማሪ ስለሆነ የቅዱስ ጳውሎስን መልእክት ብቻ እኮ ነው የጻፈው ወይ ነው ቅዱስ ጳውሎስ ያስተማረውን ብቻ ነው የጻፈው ማለት ደግሞ አይቻልም። እንደዛ ማለት አይቻልም። የሆነ ማስረጃ እስከሌለ ድረስ ማለት አይቻልም። ደግሞ ማናው መሰረታዊ መጽሐፍ የሚባሉት ሌሎቹም አይደሉም ማለት አይደለም። ግን ወንጌል አራቱ ወንጌል ናቸው። ከዛ ሌሎቹ ደግሞ ያንን ወንጌላዊ ትምህርት መልእክታት ናቸው። ይቅርታ ወይ ማይክ ኦፍ ሳላረግ እዚህ ነው ያወራሁት። ይቅርታ። ቃልዬ ሌላ ጊዜ በሰፊው እንተርጉምበታለን። በቃ በሰፊው ቃል እንገናኛለን። ተዘጋጅታችሁ እናንተም እኛም ተዘጋጅተን ብናወራ አሪፍ ነው። በቃ ችግር የለም። በውስጥ እንጻፈው። በምልጃ ጉዳይ ላይ ተዘጋጅ። ኢየሱስ አማላጅ ነው ወይስ አይደለም? ኢየሱስ አማላጅ ነው ወይስ አይደለም የሚለው ቀጣይ ተዘጋጃ ቃል። ኧረ በቃ ተዘጋጅቼ እመጣለሁ። ያው ቪዲዮ ሰርቻለሁ ሲለቀቅ እሱንም አይታችሁ እናንተም እሱ የተዘጋጀልን ብዙ ነው። አይ አሪፍ ነው። ራሄል ግን አትስደቢኝ ብሎሻል በላት። አንተ በቃ ቶ ሪችኮ ከክፋት አይደለም ቤቱ ሰላማዊ እንዲሆን ከመፈለግ አንጻር በዛ አንደርስታንድ እናድርግ። እሺ እንግዲህ እኔ ያው ያንተ ቤት ስለሆነ ምን ይደረግ።
በቃ ደህና ሁኑ። እየወጣሁ ነው እኔም። ሚኪ ተባረክ። ባይ መምህር መልካም ጊዜ። መልካም ጊዜ። ሌላ ጊዜ